ተመስገን በስተመጨረሻ ትሁቴን ማንቁርቷን ሲጥ አድርጎ ከተኛችበት አፍኖ ከቤት ይዞ ሊወጣ ሲል አባባ ድምጽ ሰማና ከምኝታ ክፍሉ ተነስቶ ሲያቸው ትሁቴ በተመስገን እጅና ወጥመድ ስር ሆናለች። ተመስገን ወደሚፈልግበት ሀገር ትሁቴን ይዟት ሊሄድ ሲል እሷም ደግሞ የሰው ያለህ ድረሱልኝ እያለች በሪታ ቀወጠችው። አባባ ከተኛበት ቦታ ላይ ተነሳና እየበረረ ሲመጣ ትሁቴና ተመስገን ከቤት ሊወጡ ሲል እሱም ያለውን አቅም መታገል ጀመረ። ተመስገን ግን አባባን በእርግጫ ሲለው ሂዶ ድፍት ሲልለት ትሁቴን ተሸክሞ ከዛ ከቤት እየበረረ ሄደ። ቲና አንድኛው ቅዷና አንድኛው ተንኮሏ ስለተሳካላት እጅጉን በጣም ደስ ብሏታል። አባባ ቲና በምታደርጋቸው እያንዳንዱ ክፋትና ተንኮል እጅጉን ተናደደና ይችን አሳማና እርኩስ እንደምንም ብዬ መበቀል አለብኝ። እድሜ ልክማ እሷ ያለምንም ምክንያትና ያለምንም ነገር እንደዚህ እንድታሰቃይብኝ አልፈልግም። ቲና ዘንድሮ ከኔ ቤት አልወጣ ብለሻል። በትሁት የመጣ እኔ ምንም ሰላም አላገኝም ብሎ ራሱን ወሰነ። ዳኒ ከኤዱ ጋር ወደ ቤት ሲመጣ አባባ እጅጉን በሀዘን ተሞልቶና ተናዶ ሲያዩት አባዬ አረ ምን ሆነሃል? የተፈጠረው ነገር ምንድን ነው? እንደዚህ መቆዘም ብለው ሲሉት የኔ ልጆች ትሁቴን እኮ ወሰዳት። ማን የወሰዳት አባዬ? ምን ሆነሃል? እያሉ ሲሉት ትሁቴን ለአንዴና ለመጨረሻ ጊዜ ላትመለስ ሄደች። ተመስገን እተኛችበት አፍኖ እኔም የቻልኩትን ብታገልም በፍጹም ሊለቅልኝ አልቻለም። እሷም አረ ተይ ትሁት ተይ፣ ራስሽን ተቋቁመሽ አሸንፈሽ የራስሽን ህይወት መኖር አለብሽ እያልኩ በተደጋጋሚ ብናገርም በፍጹም ደስተኛ አልነበረችም። ልጄን ተሸክሞ ይዞብኝ ሄደ እያለ እጅጉን በጣም ቀወጠው። ዳኒም አባባን ለማረጋጋት ሞከረ። ኤዱም እንደዛው ተረጋጋ አባዬ፣ ለሁሉም ነገር ለመልካም ነው፣ እንዴት እንደዚህ ልትሆን ትችላለህ? እያለች መቆጣት ጀመረች። ለትሁቴ መልሰው ስልክ ሲደውሉ ትሁቴም በፍጹም ስልኩን እያነሳችው አልነበረም። ተመስገንም እንግዲህ ሲፈልገው የነበረው ቲናን እኔ ካንቺ ጋር ምንም ጉዳይ የለኝም፣ አንቺ እጅግ በጣም አደገኛና ከባድ ሰው ነሽ። ትሁቴን በእጄ ካስገባሁኝ ወደ ሀገሬ ይዤ በነፃነት ዘና ፈታ ብለን መኖር ነው የምፈልገው እያለ ነገራት። እሷም ደግሞ በጭራሽ አንተ የራስህን እቅድና ላማሳክትህ እኔንማ ሜዳ ላይ ልትጥለኝ አልፈልግም እያለች መናገር ጀመረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ትሁቴ በመጨረሻ በተመስገን ታፍና አስገድዶ ከዛ ከቤት አስወጥቷታል ማለት ነው። አባባም የቻለውን ነገር ቢያደርግ በፍጹም ሊሳካለትም አልቻለም። ይቺ አረመኔና ይቺ ከባድ ሰው አሳልፋ ትሁቴን ቀማችኝ እያለ ይባስ ብሎ መናደድና ማለቃቀስ ጀመረ። ትሁቴ እንግዲህ ኤዱ ሽጉጥ ተደቅኖባት ሲተኮስ በነበረ ጊዜ ደንግጣ ወደ ቤት ስታመጣትም ኤዱዬ አሁን አባዬ ቢያይ ነገሩ ከባድ ነው፣ ስለዚህ እባክሽ ተይኝ፣ እኔ እዚሁ አርፌ ልቀመጥ ብላ ስትል አባዬ እኮ እኔ በጭንቀት እየጠበቀሽ ይሆናል። ትሁቴ ማን እንደተኮሰውና ማን እንዳደረገው ይሄን ነገር አታቂም እንዴ ብሎ ሲላት፣ አይ እንግዲህ እውነታው ይሄ ነው፣ እኔ የማውቀው ነገር የለም። ካሌብስ ወዴት ሄደ? የሽጉጡን ድምፅ ሲሰሙ ፖሊሶች አንጠልጥለው ይዘውት ሄደዋል ብላ ጠየቀችው። ተናገረች። እሺ በቃ አንቺ ተረጋጊ፣ ምንም ነገር አይፈጠርም። ትሁቴ ደግሞ በፍጹም ምንም አደጋ ነገር አይደርስባትም ብሎ ሲል ዳኒም እንግዲህ አባዬ
ከባድ ጥንቃቄ ልናደርግ እፈልጋለሁኝ። ቲና የምትባል አደገኛ ሴትዮ አሁን ሌላ ችግርና ሌላ ነገር እንደፈለገች ግልጽ ነው ብሎ ሲለው ምን ልትፈልግ ትችላለች? ምንም አባቷ አታመጣም የኔ ልጅ። አሁንማ ሁላችንም እኮ ነቅተን ምን ታደርጋለች ምን አታደርግም እያን እየጠበቀናት ነው። ስለዚህ ምንም አባቷ ልታመጣ አትችልም። አይደለም አባዬ፣ አሁን ላይ ለእኔ እስከ ዛሬ እንኳ እቅዶቿን ትነግረኝ ነበር። ነግራይ ቢሆን አሁንም ራሳችንን እንጠብቅ ነበር። ሆኖም ግን በፍጹም ሌላ ነገር ብታስብም እጅግ በጣም ከባድ ነገር ነው። በትሁት ላይ ጉዳይ ትልቅ ነገር ለማድረግ ፈልጋለች ብሎ ሲለው ተረጋጋ፣ መቼም ቢሆን መቼም እሷ እንትን ልትል አትችልም ብሎ ሲለው አይ አባዬ አንተ መስሎህ ነው እንጂ ቲና አሁን ላይ አደገኛ ሆናለች። እኔ ምንም ማድረግም እንደምችል አላቅም ብሎ ሲለው አታስብ፣ ለሁሉም ነገር መፍትሄ አለው። አንተ ብቻ የምትልህን ነገር አድምጣት። ከዛ ውጭ ምን ልትሰሪ ነው ምን ልታደርጊ ነው ብለህ ማውጣጣት አይጠበቅብህም ብሎ ሲለው አይ አባዬ እንደዛ ነው ብለህ ነው ካልክ ችግር የለውም ብሎ ተናገረ ማለት ነው። ትሁቴ የፈራችው ነገር የደረሰው እናንተ ተመስገንን በፍጹም ልታውቁት አትችሉም። ተመስገን ማለት አደገኛና ከባድ ሰው ነው። ከያዘ ደግሞ መቼም አይለቀኝም። ስለዚህ አባዬ እኔም የናንተ ችግር መሆን አልፈልግም። እስኪ ተውኝ፣ የራሴን ህይወት ልኖርበት እያለች መናገር ጀመረች። አባባም ደግሞ አባቴ አይደለህም ብለሽ ከከዳሽኝ ችግር የለውም ትሁት፣ እኔ አንቺን ልጠብቅሽ እገደዳለሁ ብሎ ሲል እንዲ አባዬ አንተ ምን በወጣህና ነው በእኔ ስቃይና መከራ የምትበላው? እድሜ ልኬን እኮ ስፈተን እድሜ ልኬን ሳለቅስ፣ አሁን ደግሞ እዚህ ሰው ሀገር ላይ መጥቼ ራሴ በነጻነት እኖራለሁ ስል እሱ ግን አሰቃየኝ እኮ ብላ ስትለው ተረጋጊ፣ ለሁሉም ነገር መልካም ነው፣ ለሁሉም ነገር ለበጎ ነው እያለ አላት ማለት ነው። ትሁቴ እንድትረጋጋና ካለችበት ስሜት ላይ እንድትወጣ አባባ ብዙ ነገር ረድቷታል። ሆኖም ግን ትሁት ተመስገን ዛሬ ነገ መጥቶ ይወስደኛል፣ ዛሬ ነገ መጥቶ ያጠፋኛል የሚለው አእምሯ ላይ ተጥዶባት ተቸግራለች ማለት ነው። ወይ ጉድ! ትሁት እንግዲህ ተመስገን ጋር ወክ እያደረጉ ሳለ በርቀት ሲያቸው በጣም ተናዶ ነበር ተመስገን ማለት ነው። እኔማ በህይወት እያለሁኝ አንቺ ስትቀልጅብኝ ማየት አልፈልግም። እውነት ለመናገር ትሁት ብዙ ነገር ተፈታትነሽኛል። እኔ አብረን ህይወታችንን አድምቀን በደስታ እንኖር ነው ያልኩት፣ የእኔ ብቻና ብቻ ነሽ ብሎ ወሰነ። ለዛም ነው ቲና እንግዲህ ትሁቴን እንደሚወዳትና እንደሚያፈቅራት ስላወቀች እሱን መጠቀሚያ እንድታደርገው ያሰበችው ማለት ነው። ተመስገን ግን እኔ ካንቺ ምንም አባሽ አልፈልግም፣ እንደውም ከህይወቴ ውጭልኝ እያለ ነው ያስጠነቀቃት ማለት ነው። ተመስገን እንግዲህ እጅግ በጣም በሚገርምና በሚደንቅ መልኩ ትሁት ተኛችበት መታፈኗ በጣም ያሳዝናል። አባባ ደግሞ የቻለውን ሁሉ እያደረገ ነበር። ሆኖም ግን ብቻውን ስለሆነ ምንም ማድረግ አልቻለም። ካሌብ እንግዲህ በመጨረሻ ከስራ ቦታ ሲመጣ ትሁትን እንደዛ እያደረጋት ሲያይ ሽጉጡን አንጥቶ አናቱን ነው የበተነው ማለት ነው። ወደ ቲና ስንመጣ ከተመስገን ጋር አወራችና ስማ፣ ለምን ትሁቴን የሚያፈቅራትና የሚወዳት ሰው ከኛ በኩል አምጥተን ትሁት ከዛ ከቤት እንድትወጣ አታደርግም ብላ ስትለው፣ ስሚ አንቺ የማትረቢ ጅል፣ እኔ እንዳንቺ የገንዘብና የጥቅም ሰው አይደለሁም። አንቺ ግን ሲበዛ እጅግ በጣም ራስ ወዳጅ ነሽ። የምትፈልጊው ነገር ቢኖር እውነቱን ስነግርሽ ገንዘብ ብቻ ነው። እድሜ ልክሽን ገንዘብ አይሰለችሽም እንዴ? እኔ አሁን የምፈልገው አንድና አንድ ትሁቴን መቼም ይሁን መቼም ከማንም ወንድ ጋር ሆና ማየት አልፈልግም። ግን እውነቱን ስነግርሽ ዛሬም ነገም ብዬ ከዛ ከቤት አስወጥቼ ደስተኛ ህይወት ነው ማደርጋት ብሎ አለ። አንተ ታወራለህ እንጂ ተግባር ላይ ዜሮ ነህ። ስለዚህ ምንም ይሁን ምንም ትሁቴን የምናስወጣበት መንገድ አንድና አንድ ነገር ልንገርህ ብላ ስትለው፣ አንተ ሄደህ በተኛችበት አፍነህ ቶሎ ብለህ እንትን ማለት አለብህ አለችው። ተመስገንም
የቲናን ንግግር ሰምቶ ነው ወደ አባባ ቤት ትሁቴ እየተኛች ሳለ አንቆ ይዟት የሄደው ማለት ነው። እንግዲህ የቲና ተንኮል ይሄን ያክል ነው። ዳኒ እጅግ በጣም እንደፈራትና የምታስባቸውን እቅዶች በሙሉ አንድም ነገር እየነገረችው አይደለም። ስለዚህ እጅግ በጣም ተናዳና ተበሳጭታ አንተን ላምነህ አልችልም በፍጹም ደግሞ ከዛች ከእንትና ጋር እቀጥላለሁኝ ብለህ እንዳታስብ ከኤደን ጋር በቅርብ ጊዜ ሁላችሁንም በታተናችኋለሁኝ ብላ አለችው። ከዛ ሀረባክሽ አንቺ ነሽ እንዴ ያልሽው? አንቺ ስትበታተኝኝ እኔ ዝም ብዬ የማይሽ ይመስልሻል እንዴ? እኔ ላባዬ ብዬ እንጂ ከእናንተ ህይወት ወጥቼ የራሴን ህይወት መኖር እፈልጋለሁ ብላ ስትለው የራስሽ ጉዳይ፣ እኔ እኮ አብረን እንስራ አግዘኝ ስትይኝ እንጂ ሌላ ነገር ፈልጌ አይደለም። አንቺ ግን ሲበዛ ራስ ወዳድ ነሽ፣ በጣም ከምነግርሽ በላይ። ከዚህ በላይ አንቺን ልታገስሽ አልችልም ቲና። በተለይ እኔን ካላመንሽኝ አብረን ብንሰራም የሚፈጠረው ነገር በጣም 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 ከባድ ነው። ስለዚህ እረፊ ብሎ አላት። ከዛ ሀይደል እንደዛ ነው ካልክማ ችግር የለውም እመነኝ ዳኒ፣ አንተንማ በህይወቴ ላምነህ አልችልም ብላ በራሷ ለብቻዋ ማውራት ጀመረች። እንዳላመነችውና ምንም ነገር እንደማትናገር ስትናገር ከዛ እሺ በቃ ለሁሉም ነገር ለበጎ ነው ብሎ ከዛ ቦታ ላይ ሄደ። እንዳላመነችውና በጭራሽ ምንም ነገር እንደተረዳቸው ካወቀ በኋላ ለኤዱ ሲነግራት፣ ኤዱም በቃ ራስህን ኑር፣ ካሁን በኋላ ምንም ይሁን ምንም ከእሷ ጋር ያለውን ነገር ለአባዬ እንነግረዋለን። አንተ ይህን ያክል አትጨናነቅ፣ አባዬ እኮ እጅግ በጣም በጣም የሚያደርገውን ነገር የሚያውቅ ሰው ነው። ስለዚህ አታስቢ፣ ለሁሉም ነገር ለበጎ ነው ብሎ ኤዱዬም አረጋጋቻት ማለት ነው። እንግዲህ የኤዱና የዳኒም ሰርግ በቅርብ ጊዜ እንደሚሆንና ተጋብተው ቲናን ቅጥል ርር እንደሚያደርጓት የታወቀ ነው። መጨረሻ ላይ እንግዲህ ትሁቴ ከሚባለው በላይ ራሷን መቆጣጠር ቢያቅታትም እጅግ በጣም ደስ የሚል ማንነት አላት። አባባም በጣም ነው የሚወዳት። ስለ ወደዳትና ስላከበራት ነው እሷ ደንግጣለች፣ ተኝታለች ብሎ ምግብ ሲሰራ በጣም ነው እንትን ያለኝ ማለት ነው። እሷም እጅግ በጣም ደንግጣለች። እኔ እኮ አባዬ የደነገጥኩ እንጂ አልታመምኩም። እንዴት ይሄን ነገር ታደርጋለህ? ምንም ቢሆን ምንም ከአንቺ የበለጠ ብዙ ነገር አውቃለሁኝ፣ እንድትሰማሽም አውቃለሁ። ስለዚህ ተረጋጊና እረፊ ብሎ አላት ማለት ነው። ውድ የተከበራችሁ የሌላ ኤንድ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።